ድራመኛ ሰው ድራማ ምን ያህል እየሰራ እንደሆነ ምን አይነት የድራማ ባህሪ እንዳለው አንድ ነገር ልንገርሽ ከአረቧ ጋር ፍቅር እንደያዘው ብጤ ነው አክት የሚያደርገው አይተሽኮል የሐረር ልጅ ደግሞ ነበረች ማለች ያቺ ቀይዋ ልጅ አሁን ኢብሳን ያገባችው የሐረሯ ልጅ ካይሮ ምትኖር በቃ በሷ አበድኩኝ አይደል ድራማ ነበር የሚሰራውና አንቺ ልጅ ስታምር ሲል የእውነት እኩል ይሻፍዳሉ የሚገርማችሁ ነገር የእውነት እያላቸው መስሏቸው ማኪ ከማኪ ጋር በቃ ፍቅር ይዞኛል ጂኒ ምናምን አይነት ድራማ ነው የሚሰራው ገባችሁ በቃ እንደዚህ ነገር ምናምን ነገር የለም እንደዚህ አይነት ነገር ውስጥ ይገባል እሱ እንትን ሆኖ ማለት ይሄ እንቁራሪጥ የመሰለ ሰው እና ለምን ነው እንደዚህ የምታያት አፍቅሯት ነው ብሎ የእውነት ልቧ ይሳባል ሳምሪ ራሷ ጂጂም ማለት ራቹ የእውነት እንትን ብሎ ማለት የእውነት ከስንት ሰው ጋር ነው በቃ በፍቅር እንደዚህ ብሎ በቃ እሱ ገጸ ባህሪው ነው ልጁ እንደዚህ እና የእውነት አምናውት ሁለቱ እናትና ልጅ ይመሰጣሉ አንቺ ልጅሽ ሲላት የእውነት ተመስጠው ቆይራችሁ መጣ አስገባው ይባባላሉ የሚገርማችሁ ነገር ራችሁ መጣ አስገቢው ሀከሚ ነጊያ ኦሮሞነትን በሱ ምትወርሱ መስሏችሁ ወይስ ከመንግስት ጋር የሚያስታርቃችሁ መስሏችሁ የእውነት ራቹ ከሁሉም ሴት ጋር አፉ ይመቻል ለማለት ለምን የእንቁራሪጥ አይነት መልክ ነው ያለው ለራሱ አሁን በቲክቶክ እና በምናምን ተጠፍጥፎ የተሰራ መልክ ነው ያለው ያ ዛስል እና ደናሱ ያገኘሽ መስሎሽ የእውነት ያፈቀራት ወይ የእውነት በቃ እኛ ምስብ ልጅ መስሎ ለምን እንደዚህ መታያት ልጄ ምናምን ራቹ አረቧንም አንድ አመት ሙሉ እንደዚህ ነው የሚያያት ታውቆ በቃ እንደዚህ አይነት ሙድ ማለት ነው ማኪ 2 አመት የበለጠ ነው እንደዚህ አይነት ሙድ የሚጫወቱት የነበር ምንም ነገር የላቸውም ከማኪ ጋር የሐረር ልጅ ናት ምንም ነገር ልክ ከናሆም ባርች ጋር አሁን ከየቤታ ጓደኛ ጋር ልክ በቃ እዚህ የሆነ ድራማ እንደሚፈጥሩት የለም እንደዛው ከሴቶች ጋር እንደዚህ የመፍጠር ባህሪ ያለው ልጁ የእውነት እናትና ልጅ አምናት እንደዚህ ፍዝዝ ብሎ ያዩታራችሁ ማላ ከነታቴ አከዚ ነገoti አከና ይባባሉልን ቁጭ ብሎ ይሻፍዳሉ ጋይስ እናትና ልጅ ለካ በጣም ታማልላለች ምናምን ብሎ እንደዚህ ያለ ልጅ ምን ነው ያኔ ለፋኒ ከለዚህ ጭንቅላት አያት አትሆንም ልጅ አትወልድም ከዚህ ጭንቅላት ስትይ አልነበረም ራቹ ከዚህ አፍ ደግሞ ልትወልድ ነው እግዚአብሔር እንደዚህ ያለ ልጅ ትወልድልሻለሽ መረጥሽላ እኔ ልጅ ከዚህ ጭንቅላት ልትወልድ አቀብሉኝ ስትል እንዳልነበረች አሁን እንትን ራቹ ማለት እኮ እንቁራሪጥ ማለት ነው እንቁራሪጥ ስለሚመስል ነው እኮ ምንድነው ይሄ እንቁራሪጥ የመሰለ ልጅ እኮ ሲባል ከዛ ቀጥል ስሙ ራቹ የተባለው ራቹ ማለት እንቁራሪጥ ማለት የእውነትም እንቁራሪጥ ነው የሚመስለው የእውነት አሁን ከ6 አመት በፊት ምንድነው ያለ ትርኪ ምርኪ ንፍጣ እና የእውነት አምናውት ይሻፍዳሉ አብረው እኔ የገረመኝ እሱ ነው እኮ ልጁ ግን እንደዚህ ነው ገጸ ባህሪ ከናዮ ባርች ነው የሚለው ጉራቸው ጥቁሩ ጋር እዛው የሚፈጥሩት ነገር አይታችሁታል ከማኪ ጋር አይታችኋል ምንም ነገር የላቸውም ከማኪ ጋር ባንቺ አበድኩ ባንቺ ምናምን ነበር በቃ እንደዚህ ነበር ጨዋታ እንደሆነ እንትን ነበር ከሆነች አረብ ጋር እንደዛ ነው በቃ ጀስት ልክ ሚኪ
ሚኪ ከሆነች ልጅ ነጭ ጋንት ስትል እንደነበር ያ እና ቆይ ራቹ መጣ ብሎ ራቹን ብቻ ነው የሚያስገቡት። የሚገርማችሁ ነገር ለምን ራቹ እንደዚህ አይነት ገጸ ባህሪ አሪፍ ነው። ወይ ጂጂ እኮ ልጅሽ እንዴት ታምራለች። እንደዚህ አይነት ነገር መስማት ትፈልጋለች። ገባችሁ? እስከ ዛሬ ድረስ መስማት ስለምትፈልግ ታስገባዋለች። ሌላ ሰው አስገብታ እንደዚህ አይልላትማ ለልጇ አይልም። የእውነት ለዚህ ጭንቅላት ልጅ ልትወልድ ላልሽው ደግሞ ለዚህ ከንፈር ልትወልድ ነው ለራቹ ሲስቅ እንኳን ከንፈሩ ጥርሱ የማይታይ ሰውዬ ጥርስ ማስታወቂያ ይሰራል። ሲስቅ ጥርስ አይታችሁ ታውቃላችሁ ጋይስ? ለነገሩ በከንፈር ትመሳሰላላችሁ ሁላችሁም። የዞን ቂጥ ነው የሚመስለው ያንቺም የልጅሽም ከንፈር። የእውነት እኔ ገረመኝ ራቹ ሲመጣ አምናችሁት የእውነት ሁለታችሁ ልባችሁ ትርክክ የሚለው ነገር ገረመኝ ማለት የእውነት ልጅሽ ኮንፊደንስ የሌላት አንቺ ላይቭ ላይ ካልገባሽ አትገባ። ምክንያቱም ጽሁፍ መቋቋም አትችልም። ላይቭ ላይ ሰው አስገብታ እንትን ማለት አትችልም። ማትችለው ምንድነው? ያንን መቋቋም አትችልም። ለዛ ልትገባ ስትል ላይቭ ልገባ ነው ሀዳኮ ትልሻለች። መጣ እኔ አለሁልሽ ምናምን የለም ትገቢያለሽ። እስቲ ወደዛ ሂጂ እስቲ ነው ወደዚህ። እንዳንቺ ዘነዘናግር ነው ያላት። እንዳንቺ ዘነዘናግር ያ ጡትሽን ከእምብርትሽ ላይ ሰብስቢው ሳምሪ። የእውነት ያ ምንም ቢሆን እኮ ልጆች ያጠባል። ሁለት ልጆች ያጠባነው አለ ክብር ያስፈልገዋል። መሰብሰብ ያስፈልገዋል። የእውነት ጡትሽ እዚህ እምብርትሽ ላይ መጥቶ ጡት መያዣ አትወድም። በነገሩ ወንድ ነገር ናት። ከሳት የሚያስጠላባት ሰው ብትኖር እሷ ናት። በነገራችን ላይ ያቺ እህት የምትላት አዲስ አበባ ያለችው ልጅ እሷን ነው የምትወስለው። እንደዚህ የእውነት ለማንኛውም ራቹ አካሚ አንዴ ሌልቲ እዚህ መጣሽ። ምንም ሃፒ ኒው ይር የለም። ለጂጂ ቢያት ይጂና ሃፒ ኒው ይር እንደሆነ ማታውቀው የተምታታባትን ይጂና ቢያት። እኔማ አውቄን ልብስ ለብሼ መጥቻለሁ። ለሷ ቢያት ሃፒ ኒው ይር ይሁን ሃፒ በርዝዴይ ይሁን ግራ የገባት የተምታታባት ሳትፈልግ የፋኒ ልጅ አሳዳጊ ሸቃላ የሆነችው ይጂና ቢያት። ደግሞ ጀጀሉላል ለሚለው እየሄደ ልጆቹን አላሳይ ውሸት ወስደ በስነ ስርዓቱ እንደ ነጭ ያለነው አውሮፓ ነው መርካቶ አይደለም። እየመጣ ከሷ ጋር አይደለም ግንኙነት ፒክ አርጋቸው ደጃፍ ላይ እናስቀምጥላን ወይ ያለበት በመኪና እናምጣላን። በኡበር ለጊዜው መኪና ባይኖረንም ወስደ ግን በሰዓቱ ተወሰለ በሰዓቱ መልስ ስንለው ቤቴል ጂጂ ግን ይሄ ሁላ ቤተሰብ መኪና የለውም። አሁን አንቺ የለሽም፣ ሳምሪ የላትም፣ ናት የለው። ሳምሪ ጂጂ ምንድን ነው ያላችሁ በአሁኑ ታይም ጋይስ? እኛንን ሀብታም ይለዋል ጀርመን። የጀርመን ከንቲባ እኛንን ይለዋል። አስመላሽና አስመጪ ኮሚቴ ነን ይለዋል። ግን ለጊዜው መኪና ወይ ይሄ ሁላ ቤተሰብ መኪና የለውም ጋይስ። የእውነት እኔ ለብቻዬ መኪና አለኝ። አይገርምም? የታለ የራታውት ለጊዜው መኪና ወይ ይሄ ሁላ ግር ብሎ ጀርመን ለምን ሰራላችሁ? መኪና የሚመረትበት ሀገር ቁጭ ብላችሁ ነው መኪና። እግዚአብሔር ሳይክልም የለም እናንተ ቤት። እኔ ቤት 2 ሳይክል እኔ ነኝ ያለ ሞዴል ጂኒ መኪና አለ። ጂጂ የእውነት መኪና ባይኖረንም ያው ለመበጥረቄት ነው ያለው። ታዲያ መኪና እንኳን መኪና እኮ ጀስት ኖርማል እንደ ውሃ እንደ ብርጭቆ የሚያገለግል ነገር ነው። ቶ ኢዚ ቲንግ ኖርማል እንደ ውሃ በቃ ኖርማል። እና ታክሲ ይዛችሁ ነው የምትንቀሳቀሱት። ሃይ እና ያው ለመበጥረቅ ያው ሁላ ምናምን ጀስት
ኖ መኪና ጋይስ የፋኒ ወንድም እንኳን መኪና አለው አዲስ መጥቶ የአንድ አመት ቆይታ አለው ልጅ መኪና አለ ምክንያቱም የሀብታም ልጆች ስላልሆኑ አለ መኪና መኖር አይችሉም የሆነ ዳኒ መኪና አለው እኮ ጋይስ እንደውም የመጀመሪያ ጊዜ ሆነ ተጋይቶ ምናምን ፋኒ ደርሶለት ነበር መኪና የለን እግዚአብሔር ኦል ፋሚሊ ኖ ሀብታም ነን ሙጡቅ ነን ቁጡን ነን ግማሽ ፓርቱን ጀርመን ልንገዛ ነው ስትሉ ነበር እንጂሩ በቃ ሳምሪ ነይ የኔ ውሰጅ ልጄ ላስተምርበት አሮጌ ያስቀመጥኩታል ነሱ ውሰጅ ምን ይደረግ እኔ በመጠቀመው አስተምረዋለሁ ጊዮን ታርጋ ተፈቶ የተቀመጠ መኪና አለ እኔ ውሰጅ ወይኔ ይሁላ መዋረድ for nothing guys ይሁላ አመት መዋረድ for no sense no sense ይላል ሰውየው የእውነት for nonsense ለኝም ጊዜ የለኝም ስራ ይነኝ ይላል ለመንግስት ደግሞ ስራ የለኝም ምና እንጂ እሱ እናቴ ጥብሱን እየጠበሰ እያለ እዛ ኪችን ለኪችን በነገራችን ላይ ይሄን ስታወራ ይው ሳምሪ አጠገቧ ነች እሺ ጋይስ ኬኩን ላንሳው እንደውም ለጊዜው ኬኩ ይነሳ እሺ ይዩት አያችሁ ሳምሪ አጠገቧ ቁጭ ብላ ዛትሚስ ደስ ብሏል የምትሰማው ምን አይነት ስድቦች እንደምትሰድበው ስሙ ችን ይሯሯጥ ለልጆቹ ጊዜ ትንሿ ልጁ ሴቷ ልጁ አይ ሚስ ማይ ዳድ እያለች ደውይለት ብያስ ደውዬ ከፍቶ ተመልሳ ከእናንተ ጋር ልትኖር ፋኒ አይቀበል ከሱ ጋር ፍቅር ማሉላ ተመልሰው ወደ ጥላቻ ነው የምትሄደው ምን ያደርግለታል ታዲያ ስራ የለውም ከሌለ የለውም አይምሮ ማረጋጋት አለበት ስራውን የለውም ሰው ልጅ መኖሪያ ያስፈልገዋል እዛ ሴት ለመኖሪያ ደግሞ ስራ ያስፈልገዋል ትንሽ አይምሮ መረጋጋት ያስፈልገዋል ለዛ ቢያንስ 1-6 ወር እሺ ይፋል አይምሮ ተረብሿል ካመማመመ ነው አላመመም የሚል ሰው የለም ካመማመመ በቃ እዛ ሴት አንተም ትነጋገረው ከዶክተር ጋር ነው እንጂ ከቀበሌ ጋር አይደለም ብር ከሚሰጥ አካል ጋር አይደለም ኦሬዲ ሲስተሙ አውቶማቲክ ይሄዳል ለምን ያህል ጊዜ ማረፍ እንዳለብህ ነው እንጂ የህመም ዲቴል አይመጣም አንተ ከሱ ጋር ተነጋገር ለጽዳት ለምናምን ልጆቹን ለመያዝ ጂጂ ምን አባቷ ትሰራለች ያንተ ልጆች ካላሳደገች ለዚህ ካልሆነች ምን ትጠቅማለች እዚህ ምድር ላይ ለዚህ ጭንቅላት አያት ካልሆነች ምን ትሰራለች ያውነት ፓምፐርስ ካልተደረገች ምን ትሰራለች አሁን ለቀበሌው ማስተላለፍ አለበት ጥፍር እንዳትቀጥል ምክንያቱም ፓምፐርስ ስትቀይር ልጆቹን ቂጣቸውን ቢቧጨሩስ ጥፍርሽን አንሺ ጂጂ የፋኒ ልጆች መጎሳቆል የለባችሁ ትምህርት ቤት ሲሄዱ ደግሞ ገንፎ አጥሚት እየሰራችሁ እንዳትልኳቸው ደና ምግብ ደግሞ ጽድት ይበሉ የፋኒ ንጹህ ነው አይታችሁታል በተፈጥሮ ጸዳ ማለት አለበት ይሄን ጠብቂ ምን መሄጃለሽ አይደል እንዴ ግን መሄጃለሽ ዛሴት ያውለት እንዴ እዚህ ሀገር እኔ ሰው የለኝም የሚረዳኝ ብትል ኦኬ እሱም እንደዚህ እርዳ ይባላል አያት አለሽ ልጆቹ አጎት አላችሁ
ያ ዳኒ ላይ እንዳይሳበቅ ልጁ ገና አዲስ ነው። ገና ህይወትን ለመማር ሽርጉድ እያለ ስለሆነ ማንም ሰው ኃላፊነት የሚሰጠው የለም እና ዛሴት አንድ ሰው ስራ ሳይኖረው ለልጆች መስሩፍ መቁረጥ ግዴታ የለበትም። ስራ ሲኖር አውቶማቲክ ይቆረጣል፣ ከሌለ መንግስት ይከፍላል። የንጉስም ልጅ ለምን አትሆንም? 17 ዓመት የልጅ የኪስ ብር የሚባል አለ፣ እዛ ላይ ደግሞ የአባት ብር የሚባል አለ። እሱ ከመንግስት ወስጃለሽ። ያ ፋኒ አንቺ ሜካፕ ልገዢበት ስሙን አይሰጥም፣ ስሙን አይሰጥም። ያ አይሰጥም፣ የለው ስራ የለው። ልጁ አይምሮ ታሟል። በእናንተ ምክንያት መረጋጋት አለበት። እዛ ሴት ወንድ ልጅ ከውሻ በታች መብቱ እንኳን ቢሆን የመታመም መብት አለው። ሲክ ሜልዲንግ መውሰድ መብት አለው። ያ ዛሴ 50% ውሰድ፣ 10% እንዳትወስድ። ፋን 10% እንዳትወስድ። ሁሉንም ፐርሰንት ጅጅ ታሳድግ። ጥርሷን አትፍቅ። እኔ ራሴን ጠብቃለሁ እንዳትል። ታነሳለህ ከብርጭቆ ወሽቃ ነው የምትመጣው። ፊቴን ጠብቃለሁ አትል። ስትገባ እንዲህ ብላ ነው የምትገባው። ፊልተራል እንደ ድሮ እንዲህ ልበል አትል። ሁሉንም ልብስ መልሳለች። ታጉን የሚሸጥ ልብስ ነው ሁሉንም መልሳለች። ዛሴት ምን ጊዜ ብትፈጅበታል? እንደ ድሮ ወንድ ታሳድዳለች እንዳትል። ተስፋ ቆርጣለች። ምን መጃላት ታሳድግ። ያንተ ልጆች የሳምሪ ልጆች አሉ፣ የፋኒ ልጆች ናቸው። ያ አዳም ፋኑኤል ነው የሚባለው እንጂ አዳም ሳምራዊት አይባልም። በተናቀ ልጅ ስማቸው ቤታቸው ኮፋኒ ንጉስ ነው ለራተ ብሎ እኮ ዝም ብያለሁ። በሄዱበት እንደዚህ እንዳትነካቸው። ልጆቹ ወደፊት ለምን አልጠበከንም እንኳን ካሉ እንዳለ ማስረጃ እንዲረዱ ዩቲዩብ ላይ ሁሉ ቪዲዮ አለ ማስረጃ። ገባ? ባባ ለምን አልጠበከንም፣ ለምን ከኛ ጋር ሆነ አላሳደከንም ብሎ እንኳን ወደፊት ጥያቄ ቢያነሱብኝ ካልክ ለጥያቄዎች ሁላ መልስ ዩቲዩብ ላይ የስድብ አይነቶች ታስተረጉምላችኋል። ገብቷል? ደፈረኝ እናትየው አለች ብትጠጋችሁ ኖሮ እንደገና ሌላ ወንጀል ተደርጎ እስር ቤት ገባ ነበር በሰው ሀገር ብለህ ታስረዳችኋል። ገብቷል? እዛ ሴት ይሄ ደበደበኝ ቀጠቀጠኝን እንደ ከቀነኒ ጋር ተያይዞ የተቀመጠው ብዙ ማስረጃዎች አሉ። 20 ዓመት ቪዲዮ አይጠፋም። ገባ? ስለወደፊት ምን እላለሁ እንዳትል። እንደገና ሳምሪ ፋኒ አሁንም በሷ ስር ነው ያለው። ኤኒታይም ሺ ካን ዩዝ ኢት። አንተ ምንም የወሰድከው ነገር የለም። ፋኒስ ፋሚሊ ዩቲዩብን ትልቁን የሚወሰደችው እሷ ናት። ዛት ሚንስ መቀለቢያዋን ሰጣታል። እሺ አሁን አንተ በዚህኛው አንዱ ዩቲዩብ በስነ ስርዓት ስራበት። ቲክቶክን ግባና ተጫወት፣ ጌም ምናምን ተጫወት። ያ ወደፊት ልጆች ለሚጠይቁኝ ጥያቄ ምን መልሳለሁ እንዳያሳስብ። ስትሰደብ የነበረውን 7 ዓመት ሙሉ አስተርጉመ እድሜያቸው ሲደርስና አቅማቸው ሲፈቅድ ትነግራቸዋል። ኋይ ለምን አባቴ ያልሆንክም ሲባል ትነግራለህ። እሺ you have full of evidence። አንተን ሊያሳስሩ ደፈረኝ እንደተባለ ቀጠቀጠኝ እንደተባለ ይሄ
በውጭ ሀገር ከኛ የበለጠ ከናንተ የበለጠ ህጉን ታውቃለች። ፊሎ ስታድግ አዳም ያውቃል እንደዚህ አይነት ኬዝ የት ማቆስ ሊከት እንደሚችሉ ያውቃል። ለዛ ነው የራኩት ለናንተም ደህንነትን ለኔም አይ you have evidence ጥያቄ አይምሮ ላይ እንዳይመጣብህ ገባ ምን ልጆቼ ማረ እኔ እነሱ ጋር አሉ እየራባቸው ይወድቀው ከሆነ ያ ትምህርት ቤት እንደዚህ መንቀረው አይደለ እንደሚያወጡላቸው ችግራቸው ይጠይቁባቸዋል ለምሳሌ መንግስት ብር ለልጆቹ ስለሚሰጥ ድርሻ ነው ማለት ነው በልጆቹ ላይ እዚህ ሀገር ብር ሲሰጥ ዝም ብሎ መሰለ እንዴ በልጆቹ ላይ ድርሻ አለኝ ማለት ነው ትርጉሙ ሲተረጎም የማይሆን ምግብ እንኳን ሁለት ጊዜ ከወሰድክ እንደነሚሉ ወዲያው ነው ያሳውቁላል ያ ዶንት ስትሬስ አንተ ፈለክም አልፈለክም ልጆቹን ለገንዘቡ ሲል ኮንትሮል የሚያደርግ ሀገር ነው ያሉት ያ ዛሴት መንግስት መስጣቸውን ብር የታረጋችሁ ነው የሚለው ለምግብ ካልሆነ ለምን ሊሆን ነው ለልብስ ካልሆነ ለምንድን ነው ለበረዶ ልብስ ለምን ልብስ እንዲሆን ቢያንስ ዛሴት ይሄ ጥያቄ እንዳያጨናንቅ ጂጂ ታሳድግ ሳትናገር ቀዝቃዛ ወላፈን በቀል ማለት ይሄ ያ ዛሴት አትናገር ዝም በል ከቻልክ ሌላ ከተማ ራሱ ሙቭ አድርግ ለልጆቼ ምናምን እንዳትል ይሄ ላንተ ልጆች ለወደፊት ትልቅ ማስረጃ ነው የጀርመን ፓስፖርት ካለው ፓስፖርቱ ስላለው አይደል እንደ ኢትዮጵያ ሄዶ አሞራ ያ አሜሪካ ቢሄድማ እህቴን ነው የምድረው የነበረው እህቴን ነው የምድረው ፋርማሲስት 6 አመት የተማረቻለች በ3 አመት ነርስ አሲስታንት ተምራ እንደዚህ ሀገር ምትበጠብጥ አይደለች ያ መኖሪያ ፍቃድ አለው ፓስፖርት እሱ ሳይፈቀድልህ ኢትዮጵያ መመላለስ እኮ አትችልም አሞራ የዩናይትድ ኔሽን ከለላ ትነጠቃለህ ከለላ አይሆንም ከዛ በኋላ ያ ዳውዬ I miss you dad ስትለው okay I miss you too I want to see you ስትለው I cannot ነው ያላት አሁን የምነግራችሁ ነገር ያ የልጆች አባት ነው ግን 2 ወር ሙሉ I was quiet ለዝኛል ነበር 2 ወር ሙሉ so እሱ ሲናራ ነበር 2 ወር ሙሉ በሰው ሲያሰራ ነበር 2 ወር ሙሉ ደግሞ ዲል ማድረገው ከሴቶች ጋር ነው ኦኬ ከወንዶች ጋር ነው ዲል ያደረኩ ነበር ላይ ወንዶች አይደሉም ግን የወንድ ሰውነት አላቸው እንግዲህ that's all I can say ይመጣችሁ so 2 ወር አያችሁ አይደለች መሰሪ ምን እንዳለች እኔ ከሴቶች ጋር ለምዲል እያረኩ ያሉት ወንድ ናቸው ያው ሰውነታቸው እንጂ ማንነታቸው ወንድ አይደሉም ነው የምትል ገባችሁ ያ እቺ ልጅ ጾታ ለመቀየር አስባለች እንዴ ጂጂ የዘለለይ ሰዎችን ህፃናቶችን ሁላ እንደዛ ብላ ሰሰደ በቤቷ እየገባ ነው እንዴ ነገር ሳምሪ በነገራችን ላይ አብሮት የኖሩትን ሰው ማናናቅ ማለት ለራስ ክብር አለመኖር ትርጉም ለምን እንደሆነ ታውቂያለሽ እኔ በጣም እንተነኝ ብዬ ካሰብኩኝ ከኔ ጋር የኖረውን ሰው ዝም ብሎ ከማይሆን ሰው ጋር ከኖርኩኝ እኔ ለራሴ ክብር የለኝም ማለት በጣም የምንቀው ሰው ጋር ወይም ደግሞ የሚናቅ ሰው ጋር አብሬ ከኖርኩኝ እኔ ራሴን አከብራለሁ ማለት እሪ በከንቱ ነው የሚሆነው ማለት ነው ገብቶሻል ትርጉም እሪ በከንቱ ነው የሚሆነው ራሴን አከብራለሁ ስል ራሴን ምን ያህል እንደማከብር ለማሳየት ከኔ ጋር ያሉትን ሰዎች ከኔ ጋር የኖሩትን ሰዎች ክብራቸው እንደው በጣም ከፍ ማድረግ አለብኝ ቫልዩ እንዳይቀንስ ቢያንስ ገብቶሻል ያ እኔ እንደዚህ ነኝ ግን እነሱ እንደዚህ ካልኩኝ
ከነሱ ጋር እየኖርሽ ነው ያለሽው የነበረው። ዛት ሚንስ ለሰውነትሽ ክብር የለሽም ማለት ነው። ለማንነትሽ ክብር ስለሌለሽ ነው የሆነ የለም የተግማማና የተጠነባባ ላይፍ ውስጥ የምትርመጠመጪው የነበረው ማለት ነው። ዛት ሚንስ አንቺ ለራስሽ ክብር እንደሌለሽ የሚያሳየው በነገራችን ያ አንድ ሰው እኔ ጽዳቴን እጠብቃለሁ ብሎ አቧራ ላይ እንደባለላል ስለ ነጭ ልብስ ለብሰሽ ስለ አቧራ ላይ አስተያየት ትንሽ አይከብድም? ስለ አመድ ላይ መርመጥመጥ የለበሽውን ስለ ጽዳት ምን ማለት ትርጉሙ እንደሆነ አልገባሽም ማለት ነው። ስለ ነጭ ልብስ ቫልዩ ወይ ስለ እንትንሽ አልገባሽም ማለት ነው። እሺ ትርጉሙ እኔ አሁን ስለ ፋኒ ምናምን አይደል ጄኔራል ነው የሚነግርሽ። እኔ ምን ያህል ክብር እንዳለኝ ለሰዎች ሪፍሌክት ለማድረግ ስፈልግ ከኔ ጋር የኖረውን ሰው ከፍ አድርገዋል። ለምን ሰዎችም በዛ እየሳሉኝ ይመጣሉ። ዋው አይተሻል። አሁን ለምሳሌ ሀቢባ ባሏን ሳናውቀው እናከብረው ነበር። ሁሉ ቀን የኔንተን እንደዛ አድርጎ ወደዛ ብሎ ምናምን የምትለው በቃ እሷ ከምትናገረው አንፃር አይምሯችን ላይ የሆነ ግንብ ተገንብቷል እና ዝም ብለን እናከብረው ነበር። ዝም ብለን እና የሱን ኃያልነት ስትነግረን እሷን እዛ ውስጥ አይተን እሷንም ደግሞ እንደዛው ኃያል ሰው አድርገን ሳላት አይሽ ያ ሴቶች ጋር ለመኖር ሴት ጋር ነው የኖርኩ ካልሽ አንቺም ሴት ወንድ ነኝ ካልሽ እንግዲህ ሌዝቢያን ወደፊት ትሆኛለሽ። በዚህ ጥናትና አካሄድ እንደዚህ አይነት ሰቀጫን ነገሮችን ማሰብ አልፈልግም። ግን እኔ ነኝ ወንድ ነው የምትይው አንቺ ወንድ ኮች ወደፊት ሴት እንደምታገቢ ተስፋ አለን ማለት ነው። ለምን የእናትሽ ሟርት ነው። ህፃን የ4 ዓመትን ልጆችንም ልጇ ወንድ ነው ልጇ ሴት ነው ነው የምትለው ይደርሳል። ሁሉ ቀን እኔ ወንድ ነኝ እንትና ሴት ነው። ሴት ከሆነ አንቺም እኛ ሴት እንደሆንሽ ነው እንግዲህ በጾታ የምናውቅሽ። ሴት ሆነሽ ከሴት ጋር ከኖርሽ ነገ እንዲህ የምትለው ወይንም በስነ ስርዓት ቀሚስ የምትለብስ ሴት ካይሽ ታሻፍድሻለች ማለት ነው። ባንቹ ሐሳብ ከሄድ ነው እኔ በጣም ከምጠላው ነገር እንደዚህ አይነት በተለይ ይሄ የሚያስጠላ በእግዚአብሔር እንትን ያለን ነገር ውስጥ አስተያየት አልሰጥም ብዙ ጊዜ። ለምን ይሁን ነው ምን አይነት ሰይጣን በቤት እንደሚገባ ለዛ እንደዚህ አይነት ነገር እንትን እንዲጻፍብኝ አልፈልግም። ገብቶሻል? ያ እና አንቺ ፋኒን ሴት ነው ለማለት ራስሽን ወንድ እያደረግሽ ነው። ዛት ሚንስ you are lesbian ማለት ነው። ያ you say እጭ ብለሽ ንቀሽ ግን 2 ልጆች ወልደሻል። ያ ማለት አንቺ ቡና ቤትም የመስራት አድቫንቴጅ ሰፊ ነው ማለት ነው። ለምን ቡና ቤት የሚሰሩ ሴቶች እሪንኛ ላይ ወረደ የወደቀ ብር ብቻ ስለከፈለ ጥርሱን እንኳን ያልፋቀ ሰውነታቸው ላይ ተንደባሉ ይሄዳል። ከዛ ሄደ ደዛ ብሎ ይንቁታል። አይተሻል? ያ ስለገላቸው ቫልዩ እንዳያረጉ የሚያርጋቸው ምን ነው ብሩ እና ስሜታቸው። ያ እና ካንቺ ጋር የኖረን ሰው ማጣጣል መናቅ ያንቺን ክብር ወይንም ደግሞ ያንቺም ማንነት ከነሱ እኩል እንደሚለካ ታውቂ አይደል? አብረሽው ሲኖር የነበረ ሰው በሱ ስለሱ በተናገርሽው ልክ ነው ያንቺ ማንነት የሚለካው። በነገራችን ላይ ሳምር ያን ሰው ትልቅ አርገሽ የሚከበር ሰው አርገሽ የምታስቢው ከሆነ ያንቺን ቫልዩ እንደዛ እየታየ ነው የሚመጣው። ያንን ሰው እየጣልሽው ስቴጅ ደግሞ ያንቺን ቫልዩ ይሄው ነው ማለት ነው። ለምን ወልፈካቲ ወልበርባዲ ይላል። ተመሳሳይ ወፎች ባንድ ላይ ይበራሉ ማለት ነው። ተመሳሳዮች ይፈላለጋሉ ማለት ነው። ተመሳሳይ ሳትሆኚ እንዴት አብረሽ 2 ልጆች ወለድሽ? እየናቅሽው ከሆነ
ለገላሽ ክብር የለሽም ማለት ነው። ለማንነትሽ ክብር የለሽም ማለት ነው። እና ስለራስሽ ሳታውቂ ነው እንዴ ሰዎች ክብር እንደሌላቸውና እንዳነሱና ጾታቸውን በመቀየር የናቀውት ፋኒ 2 ልጅ አስወልዶ አንቺን ብቻ ሳይሆን የናቀችውን አያት ወዳ ነው ቁጭ ብላ ለሱ ሸቃላነት ታገለግለዋለች። ወንድ ማለት ይሄ ነው። በነገራችን ላይ ንጉስ ማለት ይሄ ነው። ያ አንቺን ብቻ አይደለም እድሜ ልኳን ስትንቀው የነበር ለዚህ ጭንቅላት አያት አልሆንም ያለችው አያት አረጋት። እኔ አንተ ልጅ ላሳድግ ቁጭ ብለህ ፓምፐርስ ትቀይራለህ ስል አስቀየራት። ይሄ ነው ወንድነት ማለት። ጊዜ ለኩሉ የሚባል ነገር አለ። ያ ሰው ሳይሆን ጊዜ ነው ጠቢብ የሚባል ነገር አለ። ፋኒ ጊዜን የተጠቀመው በእናንተ ቤተሰብ ላይ ዛሴት እንደናንተ አይነት ልጋጋም ሰዎች በእንደዚህ አይነት መንገድ ነው እንጂ አትማሩ። እንዴ ብላችሁ ይሄ ሁላ ቤተሰብ ተሰብስበው መኪና የላችሁ ብላለች። ለጊዜው መኪና የለንም ቢሆንም በኦቨር ልጆቹን እንልካል። ይሄ ሁላ በኮልኮሌ ጀርመን ላይ ተሰብስበው አንድ ሰው መኪና የለውም። ጋይስ እግዚአብሔር ሳምሪ መኪና ባይኖራት ብር ለጊዜው ባይኖራት አንቺ ሆዴ ቆጥረው ያልጨረሰው ብር አካውንቴ ውስጥ አይቶ ነው ወገቡ የታመመው አላልሽም? ከዛ ምን ጥቅ አድርገሽ ለምን አገዥላት? መንጃ ፍቃድ አላት አይደል? ለምን ጊዜ ትጠብቂያለሽ? ሄሎ ትላለህ። ኢትስ ሚ ሳምሪ እሺ፣ ምናልባት አሁን እዳ ምናምን ስላለባት ጂኒ ብትኗል ይከፈላል ይደረጋል ትየለ ሆዴ አካውንቴን አሳይቼው ደንግጧል አላልሽም? እስቲ ሳምሪንም አስደንግጫት ግዢያ የለንም ለገዘው መኪና እንኳን በ30 ደቂቃ የሚገዛ ነው። ወዲያውኑ ሁሉ ነገር እኮ የሚያልቅ ጉዳይ። ከዛ እንዲህ ያረክ ነው እኮ የምትገባው 00 ጊዜ አይፈልግም እኮ አለሽ አይደል? እኔ ዛሬ እገዛለሁ። ዛሬ መኪና ቢያስፈልግ የውት ለጊዜው ባይኖረንም አይደለም። እኔ ሲጀምር መኪና ከሌለኝ ሆድ ነው የሚብሰኝ፣ ብቸኝነት ነው የሚሰማኝ። ይሄን መንገድ ብቻዬን ስሄድ ሰው ሁሉ የሌለ ነው የሚመስለኝ ሀገር ላይ የእውነት መኪና ባይኖርም ብላችሁ አብራችሁ ቁጭ ብላችሁ ቅማል ትለቃቀማላችሁ። የእውነት ቁጭ ብለው ቅማል እቺ ትልቅ ናት አልገደልሽም እንደ ስንት ጊዜ ነው ከታጠብሽ የተባባሉ ቁጫ ቢቀጫጫባሉ ጋይስ ድረቅጫማ ፎረፎራ ሙላ ሐሳባችሁ ራሱ እንደ ፎረፎር ቡን ዛሴት ቡንኛ ሙላ ሲያስጠሉ እዚህ ችጋር ያወሩላል መጣ አለ። እኔ ብር አለኝ አላልሽም እንዴ? አዲስ መኪና 00 ባይገዛ እንኳ ዩስ ትገዣለሽ ኤኒ ታይም ከመኪና መሸጫ ቤት። በየአመቱ መኪና የሚቀይሩ ሰዎች አሉ። ሄደው ያንን በእንትን ይሸጡትና ወይ መኪና ቀይረው ይወስዳሉ። ያንን ደግሞ ወርታቸው ነው ይሸጣል። ግዢላ ሰቀጭ አለ ሙላ ንፍጣ ሙሉ ኮንዶች ጋር ዲል ማድረግ ማለት ከሱ ጋር ፐብሊክ ከዛ ኔክስት ዊን ያሉት ወንዶች አሉ። የልጆቹ አባት ነው ረስተው ይላሉ እንዴ? እኛ ኮርክ ሪስፔክት ምን አረጋግጥ ያለውን ችግር ነው የተናገርነው። ፓሳረጉም በቃ ፓሳረጉም ተናግረና ፓሳረጉም ፓስ ማለት ማቻ ያረጉም ነው የምትለው። ማቻ ያረጉ እና እሷ ጂጂ ስታወራ ጸጥ ትላለች። ለምን የምትፈልገውን ነው የምትናገርላት። ስሙት እዚህ ጋር ብቻ አንፈልጎ ዳስ ኦል አይ ዋንት ጀስት ተፋቱኝ። በቃ አንዳንድ ሴት የልጆች እናት ናት ብላችሁ ካሰባችሁ
ወንዶች ባትደፈሩ አጉት ሄዱና እህቶቼ ናቸው። ሳምሪ አፍሽን በውሃ ተግሞጥሞጭ፣ በነገርና በምላስ አትግሞጥሞጭ። እህቶቼ ተፋቱኝ፣ ወንዶቼ ተፋቱኝ ትያለሽ። አንድ ነገር ልንገርሽ፣ እኛን የሚያገናኘን አጀንዳ እንጂ ጾታ አይደል። ቂጣችን ይመሳሰላል እንዴ ሳምሪ? ያንቺ እንደዚህ ያለ ነው፣ የኔ እንደዚህ ያለ ነው። በነገራችን ላይ ባዮሎጂ ተምረሻል አይደል? የሴት ልጅ ቂጥ ከንፈሯን ይመስላል። ያንቺ እንደዚህ ያለ ነው፣ የኔ ነው። just look, don't touch። የወንዶች ደግሞ ሜትሮሎጂ እንደሚዘግበው ከሆነ ጣታቸውን አይታችሁ ይሄ ባለጌ ነው ብላችሁ መጽሐፉን እንግዲህ አቃጥሉት ከፈለጋችሁ። እኔ ነው እኮ ባለጌ ብሉት ባዮሎጂ ለጻፈው። ግን የወንዶች ዕቃ ጣታቸውን ይመስላል፣ ሴቶች ከንፈራቸውን ይመስላል። የሳምሪና የጂጂ እንደዚህ ያለ ቦቶክስ ይወጋል በየጊዜው። አይመሳሰልም ሴትነት ጋር ምናምን። በሴትነትም ኬርሽ አንመሳሰል። የወለዳችሁ የፈነዳችሁ ምን ያላችሁ ምናምን ነገር ሴት እንደ ሴት ልጅ የምትዩ ቁጭ ብለሽ ወንድ ልጅ ሴት ብለሽ እየሰደብሽው አይደል? ሴት ብለሽ ስትሰድቢው በሴትነት እንዴት ነው የናሰብኔ ሼር ማረግሽ? አንቺ ገና ለገና ሴት ስለሆንሽ ፋኒ ሴት ነው ስትዩ ሴት ነብዬ ይሄ የሚያስጠላ ዓለምን ግብረ ሰዶምን እኔ ደግፋለሁ ማለት ነው። ወንድ የሆነን ሰው ሴት ነው ያልሽው በማወቅም ሆነ ባለማወቅ ግብረ ሰዶማዊ ስሜት አይምሮ ሰዎች ላይ መጣል ይሄን እንድተባበርሽ ነው የምትፈልጊው? ሴት ናችሁ ተባበሩኝ ከምትይ ዳይሬክትሊ ጂጂ ተረጂኝ ቢያት ባሽሙራት ትበይ ሌላ ሴቶችን ያል እሷ ጀዝባ ስለሆንሽ ያንቺ አስሙር አይገባት። እሷ ነች ህይወትሽን እያበላሸች ያለችው። ራሴን ላጠፋ ነበር ብትይም ብታደርጊው የጂጂ ልጅ መሆንሽ ብቻ ነው የሚያማርሽ፣ ሌላ ነገር ምንም ነገር ያደርግሽ። ያም ስላማረረሽ ነው ለብቻሽ የማትገቢው ላይቭ ለመግባት እንኳን ልገባ ነው ብለሻት ትገባለሽ ገስት ላይ እንዳይደብርሽ። ኮሜንት መቋቋም አትችይ። ገስት ገብተሽ ከሰዎች ጋር ኖርማል ማውራት አትችይ። እኔ እኮ ጂኒ ደውል ቡቱ አጋንንት አላውቅ ሲደውሉ አነሳለሁ ሰው ማስገባት ሲጀምር 4 ነጥብ። ገባሽ? ያ because of you have no confidence ላይቭ ልገቢ ስትይ ትነግራታለሽ፣ ትገባለች። ከዛ ራቹን ብቻ ነው የምታስገባው። አንተ ራቹ ልጄን እንዴት ነው የምታያት ትላለች። ራቹ ደግሞ እንደዚህ ይላል፣ ጂጂ ልጅሽ ይላል። እሱ እኮ ድራማ ነው የሚጫወተው፣ ግን ምንም እኮ እንደዚህ ነገር ደንታ የለም። እንኳን ኢትዮጵያ ያለም ሱዳናዊ ያገባሽም ጂጂ ሳምሪ ሱዳናዊ ትንሽ ያውቃል አማርኛ ችግር። ሶማሊያ ያገባሽ የጎረቤት ሀገሮች እንዳለ ያገቡሽ። ቁርጥሽን ወቂ። እርምህን አውጣህ ትቼ ሄጃለሁ፣ ተስፋህን ቁረጥ ረስቼሃለሁ። ሁሉ የጎረቤት ሀገሮች የዘፈን ነው የሚዘፍኑላችሁ። የእውነት ትራይ ፈረንጅ ጀርመንኛ አግቢ መቀመጥ ካቃትሽ። እኔ ግን ትንቢቴንና ትቢቴን ልንገርሽ፣ ኔቨር ዩ ካን ሜሪጅ አታገቢ። እንደ ጂጂ መስኮት እያየሽ ነው የምትኖር። እንደዚህ ሆዴ መጣ ከዛ ምርር ብሏት አሁን ቁጭ አለች። ሰርጀሪ አሰራች። ሰርጀሪውን ተስፋ አስቆርጧት አሁን እንደገና በዛው ገንፎ እየሞላችሁ ነው ያለችው። የት ሄዳ ራሱ ትደንስበታለች። ከነፍሬ ጋርም ተጣልታለች። እንዲህ የምትልበት
እንጨቱ ላይ ተሰባበረ ጀርመን ላይ ጋይስ ይሁን እንዲህ የምትልበት እንትሉላ ተሰበረ ጀርመን ቦታው ለልማት ይፈለጋል ተብሎ ፈረሰ ጋይስ ፈረሰ እኮ ያ ለልማት ይፈለጋል ተብሎ ፈረሰ ዛሴት ከወዴ በኋላ ሁሉ ነገር ይፈረስ የእውነት ዛሴት የሴት ልጅና እናት ዴስቲኒያቸው 80% ይመሳሰላል 80% ያ እና you just እናትሽ ግን thank you እናትሽ ግን የማለችልሽን ማላ ነው እየኖረች ያለችው አደርግሻለሁ ያለችሽን ሁሉ ቀን ጠብቃ ነው እየኖረችልሽ ያለችው ሌላ ሴቶች ላይ ጥሪ ከምታቀርቢ ቀጥታ ጂጂ ብለሽ ንገሪያት አሽሙር አይገባት ያ ደፋፈሩኝ ብሰድቡኝ ግን ቁርጣችሁ ነው ከሰሞኑን ካፒቴን ፓይለት የኢትዮጵያ ፓይለት ጓደኛ ይዛለች ጨርሰናል በቃ ደግሞ ካላችሁ ደግሞ ጋይስ ይሄ ቤተሰብ ግን አንድ ቀን ከአውሮፕላን ላይ ነው ተከስክሶ ሙሉ ቤተሰቡ ወደሞ የሚል ፖሊስ ህብረተሰብ ላይ የምንሰማው ጋይስ አውሮፕላን ሲወዱ ስም የመጣችው ሳምሪ በአውሮፕላን ጂጂ የመጣችው በአውሮፕላን ጠላቷ የባህር ኃይል ነው ባህር ካፒቴን እንኳን አትፈልግም ጂጂ ፓይለት ፈጥራ አሞራ ነው እንዴ አሞራ በሰማይ ሲያይሽዋለ ድሮ ይጋጭ ትዝላችኋል አገር ቤት ወደ አውሮፕላን በቤታችን ላይ ሲያል ጠያር ስትመጣ ከረሜላ ይዘልና ምናምን ልነበረኛ ድሮ ይሮጥና የእውነት ሲመለስ ያው አውሮፕላኒውን የድሮ ይሁን ሌላ አዲስ ይሁን አናውቅም እኮ በቃ የእውነት ልክ ከረሜላ እንደሚሰጠን ብጤ እንለቅምና የእውነት እንረካለን የሆነ አፋችን ውስጥ ሁላ የሰጠን ይመስለናልና እንደዚህ አይነት አውሮፕላን ነው ፓይለት ላማለኝ በሰማይ ወተቷንም አላይ ለማለት ፈልገሽ ነው ጂጂ እንደዚህ በሐሳብ እየበረርሽ ትኖሪያታለሽ እንደዚህ ኮፓይለት ኤን ፓይለት ኤስ ፓይለት እያልሽ ፖዚሽን እየተቀያየርሽ ከኋላና ከፊት ለፊት አንቺ አውሮፕላን እንኳን አትሳፈሪም ከእንግዲህ መከስከሻችሁ እናንተ አውሮፕላን እንደዚህ አውሮፕላን እንዳላችሁ ብር ብላችሁ እንደቀራችሁት ፓይለት እሺ ጨልፊት እናንተን አይጠብሳችሁ ጨልፊት የለም ጥንባንሳ የሚባለው ጥንባ ያነሳም ለካ የትልቁ አሞራ የለም እንደዚህ እንትን የሚያነሳ አውሮፕላን ላይ የሚያነሳ እሱ እናንተ ቤት ጋር ያርፍም የእውነት የኢትዮጵያ ወንድ እኮ የፈለገ ባለጌ ቢሆን ጨዋ ሴት ነው የሚፈልገው እሱ ባለጌውን ችግር የለውም ግን ጨዋ ሴት ይፈልጋል እሱ ሃይማኖት ምንም ደንታ የሌለው ዱርዬ ለምን አይሆን ሆነም ቀረም በወርም ቢሆን አንድ ቀን ቤተክርስቲያን የምትሄድ ሰው ነው የሚፈልገው ወይ መስጊድ ወይ መሰግድ ሰው ነው የሚፈልገው ምክንያቱም እሱ ማድረግ የማይችለው ልጆቹን እንድትቴኬር እንድታረግ ይፈልጋል እሱ ምንም ያልተማረ ማህይብ እንኳን ቢሆን ማታ የቤት ስራውን የምታሳየው ይፈልጋል በቃ የወንድ ልጅ ባህሪ እንደዛ እና ከእናንተ ጋር ምን ገንፎ ሊያገነፋ ነው እግርና እግሩን ክፈት ብላችሁት ድስት እሱ ማላርጋችሁ ታገነፉ ምንድነው ከእናንተ ጋር እንትን የሚለው ንፍጣሙላ በስነ ስርዓት አቮካዶ እንኳን ልጣችሁ ሰላጣ መስራት የማትችሉ ሰው ፓይለት ምናምን ይላል ራቹ ፓይለት መስራት ብሎ ሁለቱም እኩል ይሻፍዳሉ ራቹ ሲገባ አንተ ልጅ እንዴት ነው የምታያትላለች እሷም ደግሞ እንዴት ይሽከረው ማለት ሳምሪ ለዚህ ጭንቅላት አያት አልሆንም ስትለበር ለዛም አያት ልትሆን ነው እንደገና አስባችሁታል እንደዚህ የሚል ልጅ ይመጣል ከዛ ራቹን ይመስል ቢቢ
እያለ የሚጠራት አስባችሁ ቤቢ እያለ ቢጠራት እንጂ ይራችሁ ቲክቶክ ባይኖር ኖሮ ሰውም አይመስልም ነበር። ይሄ የኦሮሞ ያያዘ ልደት ፎቶ ላይ መለጠፍና ካሜራ ላይ መለጠፍ ሱስ የሆነበት ሰውዬ ማለት ሲጀመር እሱ ሙዱ ነው እንደዚህ ከሰዎች ጋር መጫወት። አይታችሁታል። አሁን ይሄ ናሆ የጥቁሩ ልጅ ከሱ ጋር አሁን እዛው የሚፈጥሩት ሙድ አይታችኋል። ማኪ የምትባለውን ኢብሳ ያገባት ልጅ አይታችኋታል። ያበደ ፍቅር የሚመስል ነገር ውስጥ ነገር ምናምን ነገር ዝም ብሎ ሙድ ይዝ ነበር። በቃ ልጁ እንደዚህ ሲያወራ እሺ ይላል እና የእውነት ያምኑታል። የሚገርማችሁ ስንት ጊዜ ሚዲያ ላይ ያየችው ለሳምሪ ሲሆን ግን አመነችው። የሚገርማችሁ እና ሳምሪ አከሚ ነጊያ አረ ካፒቴን አከሌ የሚባል ለልጅ ሽማግሌ ልከዋል። ባይ ባይ ዳስ ኦል አይ ካን ሴይ ሞትን የደፈረ ሰውን አይፈራም። ባይዘው እኔ እንኳን እንደው በምድር የሚሄድ አልፈልግም በሰማይ ብዬ ጸለይኩት ለኔ ነበር። ለልጄ ካፒቴን ባል ስለተገኘ እየጨቀጨቀን ነው። ምንም አልፈራም። አሳስጋሪ አታገኝም። የሚገርምሽ ነገር አሳስጋሪ ሳምሪ አሳስጋሪ አታገኝም። አሳስጋሪ አባ ሰላም ይፈልጋል። አሳ ወዴት እንዳለ እያሰበ መያዝ ይፈልጋል። በእናንተ ጭቅጭቅና ናላ ብልግና የተነሳ አሳ የት እንደገባና እንደጠፋ ምንም ነገር ቀኑ ሙሉ መረብ ሲጥሉ ነው ባዶ መመለስ አይፈልግም። እናንተ እኮ ስልቦች ናችሁ፣ እንትን ናችሁ፣ ተምች ናችሁ፣ ጋይስ ተምቾች ናችሁ። አሳስጋሪ ወይ ቱምቱ አታገቡ እናንተ። ቱምቱ ማለት ይሄ ወናፍ የሚነፋ አይደለም። ይሄ ቢላ የሚስሉት ውፍ የሚያል ወናፍ ይባላል። ይሄ የሚነፋው ነገር ገባች? የእውነት ያ we are still here ለተናገርነው ቪዲዮ መልስ ዛሬ አግኝተናል፣ እናወራበታለን። እነሱ ቅጥስ የሚያገኙ ድረስ ቂጣቸውን ገልበን እንገርፋቸዋለን። ምን መሄጃ አለን ጋይስ? ምን ስራ አለ ከዚህ በስተቀር? ሌላ ስራ አላችሁ ጋይስ? የምትሄዱበት ቦታ አላችሁ? ሂዱ። እኛ የትም መሄጃ የለን። እኔን ወሬ ያላችሁ ቁጭ በሉ። ዛሴት በዛ ላይ አመት ባለው ነገ ስራ አላችሁ? ያ ቁጭ በሉ ጋይስ። ምን የለን ማለት ስራ ቁጭ በሉ። የለን በቃ የለንም። ወንድም ሆነ ሴት ችግር የለም። ላይክ ሴት እኔም ሴት ነኝ ምንም ማለት ነው። ወንድ ሆነ ግን እኔን ከተዳፈርከኝ ማንንም አልፈራምና ግርማ ሞቶላ ላቭ ላይ እንዴት ነህ? ስሙ ምን እንዳለ ሰማችሁ? ሴቶቹን እንኳን ኦኬ፣ ወንድ ሆነ ግን ከተዳፈርከኝ አልለቅህም፣ ወንዶችን አልለቅም ማለት እቺ ገና የቀጠሮ ቦክስ የቀጠሮ ጸብ የለም። የቀጠሮ ጌም እንደሚባለው ለጸብ ገና ፊቷን ቫዝሊን ተቀብታ እንዳትቧጨር ምናምን ገና ለቀጠሮ ሚጥሚጣ ይዛ በጥብጣ ምናምን ሰው የምትቀጥር ጀዝባ ናት ጋይስ። የእውነት ለመደባደብ ዘንድሮ ይቀጣጠራል። ግን ጋይስ ስንት ነገር ቴክኖሎጂ የመነጠቀበት ጀርመን ቁጭ ብሎ ጅል የመነጠቀበት ሰፈር ነው እንዴ ያሉት ጋይስ? አረ በስመ አብ ጅላንፎ በዛ እኮ ሚዲያ ላይ ጋይስ። አውዝ ብላ እኔ ማውራት የምፈልገው ኤክስፕሌን ማድረግ የምፈልገው ዋወዝ የኔና የእሱ ችግራችን ምንድን ነው ያል ብሬክአፕ ደረጃ ላይ የሚያስደርገን እንጂ ከዛ ውጭ ደግሞ ሌላ ሰው ኢንቮልቭ ያደረጉትን ማለት ነው ከቤተሰቦች ኢንቮልቭ ያደረጉት ደግሞ ብዙ ሰዎች አሉ። እነሱን በቃ የራሱ ታሪክ ነው የራሱ ስቶሪ ነው። እሱ ነው መናገር ያለበት ሀቁን ስለሚያውቀው ማለት ነው። ይሄ ስቶሪ አይደለም ትክክል ዳስ ዋይ በቃ ሁለት ሰዓት በቂ ነው እንጂ ካወራው ብዙ ነገር ነው ማውራው የምላችሁ ዳስ ብዙ ነገር ነው ላውራ ማውራት ብቻ 7 ዓመት አወራችሁ። ለዛውም ደስ በሚል ስድቦች አጅባችሁ አወራችሁ። ምን ቀረከ እንግዲህ? ሁሉም ሰምተናል። ይሁን ሁሉ ቱሪና አፋን እንደሆነ እኮ ሰምተናል።
she just 26 leave her